ጠቅላላ ከተማዋን አይደለም ከዚያ በላይ አሻግሮ የሚያሳይ ነው። ምን ትቀርጻለህ? አትቅረጽ፣ አጥፋ። አዩ እየቀረጽኩ ነው ማለት ለምን ትቀርጻለህ? ስህተትህን ለማሳየት ነው። ምንድነው ስህተት? እየተሳሳትክ ነው። እሺ አንተ ኢየሱስ ነው የምትሰብከው አይደል? ኢየሱስ ስንት አካልና ስንት ባህሪ ነው ያለው? ስንት አካልና ስንት ባህሪ ነው ያለው? ሶስት ባህሪ ነው። ሶስት ባህሪ ነው ኢየሱስ ያለው። ምን መሰለህ? አብ ወልድ መንፈስ ቅዱስ። የቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። የነገውን የቅዱስ በዓል ከመናገሬ በፊት ታኅሳስ 12 ከማለፉ በፊት ይህንን ቪዲዮ አደራ ለብዙ ሰዎች ሼር አድርጉልኝ። በነገው ዕለት ሰማይ በሚከፈትበት ቀን ምንድነው መጸለይ ያለብን? ሮሆተ ሰማያት ተከፈተ ሲባል ሰማያት የእግዚአብሔርን ክብርና ገናንነት ይመሰክራሉ እንደሚታወቀው። ስለዚህ መስኮቶቻቸው እና ደጆቻቸው የሚከፈቱበትና የሚዘጉበት ጊዜ እንዳለ ራሱ የሚነግረን መጽሐፍ ቅዱስ ነው። አስማትን ልናሸንፍ የተጠራን አሜን፣ ሃሌሉያ፣ ምስጋና ለስሙ ይሁን። ይሄን የድል ወንጌል ይዘን ደግሞ ስንሮጥ ገቢ እናሰባስባለን ብሎ የሚሉት ቲክቶከሮች ጉድ እውት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር የሆነ መረጃ ተመልሻለሁ። በዛሬ ቪዲዮ እንግዲህ የምንመለከተው በነገው ዕለት ታላቅ ቀን ነው። ኦርቶዶክሳውያን እንግዲህ ላልሰሙት ነገሯቸው ርሆተ ሰማይ ነው የነገው ዕለትና እንግዲህ ርሆተ ሰማይ ማለት የሰማይ መስኮቶች የሚከፈቱበት ዕለተ ቀን ነው ማለት ነው። በዚህ ሰዓት እንግዲህ ኦርቶዶክሳውያን ምን ማድረግ አለብን የሚለውን ከሊቃውንቱ ከመምህራኑ እንሰማለን። አድራ ፕሊስ ለመላ ኦርቶዶክሳውያን መረጃ ላልሰሙ አሰሟቸው። የነገው ቀን የተቀደሰ ቀን ነውና እንዳያመልጣቸው ማለት ወዳለኝ። እንዲሁም ደግሞ ዶክተር ሮዳስ ያሰማ ሌላ ነገር አለ። የዓመቱ አጭር ቀን እንደሆነ መምህራችን መምህር ዶክተር ሮዳስ ታደሰ ነግሮናል። ስለዚህ የነገው ቀን ለየት ያለ ቀን ነው ማለት ነው። እንዳያመልጣቸው መረጃውን አስደምጣችኋለሁ። ወደዛ ከመሄዳችን በፊት ግን በቅድሚያ ትዝተው ላሳያችሁና የትዝተው ውጤት እናያለን። እንግዲህ በየጎዳና እየወጡ ምን አይነት ስራ እየሰሩ እንደሆነ ምን አይነት ወንጌል ሳያውቁ ወንጌል ሰብካለን ብለው ሰውን እያደናቆሩ እንደሆነ አንድ ቪዲዮ አሳያችኋለሁ። እኛ ኃጢአትን ልናሸንፍ የተጠራንን እስቲ አሜን አሜን። ጥንቆላንና አስማትን ልናሸንፍ የተጠራንን አሜን። ሃይማኖተኝነትንና ዘረኝነትን ልናሸንፍ የተጠራንን አሜን። እኛ በዓለም ላይ ያለ ይሄን ዓለም የሚገዛ ክፉ ክርስቶስ ድል ያደረገውን አሁንም ድል ለማድረግ የተጠራ ኃይል የተሰጠን ድል የተጎናጸፍን ሰዎች ነን። አሜን። አንቺ አሸናፊ ነሽ። አሜን። አንተ አሸናፊ ነህ። አሜን። እኛ አሸናፊ ነን። አሜን። ክብር ለመድኃኔዓለም ይሁን። አሜን። እስቲ ኢየሱስን ክብር ስጡት። ሃሌሉያ፣ ምስጋና ለስሙ ይሁን። ኦኬ ጋይስ እንዳያችሁት ነው እንግዲህ ሰሞኑን በቦዲቲ ከተማዋ ላይ እነ ፓስተር ትዝተው ሳሙኤል ወጥተው ለኢየሱስ እንሮጣለን በማለት ያዘጋጁት መርሃ ግብር አለ። ይሁን መልካም ነው፣ እኛ ያገባን። ነገር ግን እዚህ ጋር ምላችሁ ፈልጌ ነበረ የሆነ የተናገረው ነገር አለ፣ እንመለስበታለን። ነገር ግን ትዝተው ሳሙኤል ጸጋውን ታውቃላችሁ፣ ምን ያክል ጸጋ እንዳለ በኦርቶዶክስ ክርስቲያን እንዳለ ታውቃላችሁ። ነገር ግን ከኦርቶዶክስ ተዋሕዶ ክርስቲያን ከወጣ ጀምሮ ጸጋው እንደተገፈፈበት ግልጽ ነው። እንግዲህ እዚህ ጋር ምን አይነት ስብከት እየሰበከ እንደሆነ አይታችኋል። ሃይማኖትን እናጠፋለን እያለ ነው። ዘረኝነትን እሺ መልካም ነው፣ ሁላችንም ኢትዮጵያውያን ተረባርበን የምናጠፋው ነገር ነው። ነገር ግን ሃይማኖትን እንዴት ነው የምታጠፉት? በዚህ ወንጌላችሁ ነው እውነት? በዚህ ሰዓት በየጎዳና ላይ እየወጡ ያሉ ወንጌል ሰባኪ ነን የሚሉ ሃይማኖት እናጠፋለን የሚሉ ፓስተሮችን ተመልከቱ። እንግዲህ ሃይማኖት ምን እንደሆነ ትርጉም ያልገባቸው ነገር ግን ሃይማኖት እናጠፋለን የሚሉ ፓስተሮችን ላሳያችሁና እንመለስ። እየተጠየቁ የሚመለሱትን መልስ እውነት እላችኋለሁ በጣም እጅግ የሚያሳዝን ነገር ነው። እነኚህ ናቸው እንግዲህ ወንጌል እኛ ጋር ነው ወንጌል እንሰብካለን የሚሉ ፓስተሮች ተመልከቱ። ምን ትቀርጻለህ? አትቅረጽ፣ አጥፋ። አዩ እየቀረጽኩ ነው ማለት ለምን ትቀርጻለህ? ስህተትህን ለማሳየት ነው። ምንድነው ስህተት? እየተሳሳትክ ነው። እሺ አንተ ኢየሱስ ነው የምትሰብከው አይደል? ኢየሱስ ስንት አካልና ስንት ባህሪ ነው ያለው? ስንት አካልና ስንት ባህሪ ነው? ሶስት ባህሪ ነው። ሶስት ባህሪ ነው ኢየሱስ ያለው። ምን መሰለህ? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ይሄ ነው ኢየሱስ በመለኮት አንድ አምላክ። እሺ ይሄ ነው የኢየሱስ ባህሪ ነው። አንድ አምላክ አንድ አምላክ። የኢየሱስን ባህሪ ንገረኝ። አንድ አምላክ ነው እንዴ ያለን እኮ አይደለም። አንተ የኢየሱስን ባህሪ ንገረኝ። ምን ትቀርጻለህ? ወንጌል ሰብካለን ብለው አዩ እየቀረጽኩ ነው ማለት ስህተትህን ለማሳየት ነው። እየተሳሳትክ ነው። እሺ አንተ ኢየሱስ ነው የምትሰብከው አይደል? ኢየሱስ ስንት አካልና ስንት ባህሪ ነው ያለው? ስንት አካልና ስንት ባህሪ ነው ያለው? ሶስት ባህሪ ነው። ኢየሱስ ሶስት ባህሪ ነው ኢየሱስ ያለው። አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ይሄ ነው ኢየሱስ። እሺ ይሄ ነው የኢየሱስ ባህሪ ነው። አንድ አምላክ ያላችሁ የኢየሱስን ባህሪ ንገረኝ። ኦርቶዶክስ ምን ታስተምራለች የሚለው ስለ ኢየሱስ ባህሪያት አንድ ቪዲዮ አሳያችሁ እኮ
እንግዲህ ክርስቶስ ማን ነው ጥያቄው። ይሄ ፊልጶስ ቂሳሪያ ራሱ የጠየቀው ነው። ማን ነው ክርስቶስ? ይሄ የድህነት መሰረት ነው። ስለ ክርስቶስ ማንነት ያለን አረዳድ ወይም ያለን እምነት አስተምሮ የተሳሳተ ከሆነ ድነታችን ችግር ይኖራል። ምክንያቱም ክርስቶስ ማን ነው የሚለው የመዳን መሰረት ነው። አዳኝ እሱ ነው። ስለዚህ ክርስቶስ ማን ነው ስንል አምላክ ወልደ አምላክ ነው። የእግዚአብሔር የባህሪ ልጅ ነው። ቀዳማዊ ነው። በባህሪ መለኮቱ ቀዳማዊ ነው። በትስብእቱ ደግሞ ድህረ ዓለም ከመቤታችን የተወለደ ሰው የሆነ በአምላክነቱ ከአብ ጋር አንድ የሆነ በፍጹም ሰውነቱ ደግሞ ከኛ ጋር አንድ የሆነ ነው። ፍጹም ሰው ፍጹም አምላክ የምንለው ማለት ነው። እንግዲህ ይህንን በመረዳትና በማስረዳት ሂደት የተፈጠሩ ችግሮች ናቸው። በዋናነት ከትምህርት ቤትና ከመሰረት ችግር የመጣ ነው። ሰው ይሄ የትምህርት መሰረቱ የተበላሸ ከሆነ የበለጠ በተማረ መጠን እየተበላሸ ነው የሚሄደው እውነቱ። እና አንዳንዴ ካለመማር ፈጽሞ ኔጌቲቭ የሆነ ትምህርት ከመማር አለመማር ሺህ ሚሊዮን ጊዜ የተመረጠ ነው። ምንም ጥያቄ የለውም። እና ይሄ መሰረቱ ወደ ንስጥሮሳውያን እንዲህ ካለ ነገር ጋር የተያያዘ ነው። እንዲህ ያለ ንስጥሮስ ሁለት አካል ሁለት ባህሪ ብሎ ተነሳ። ሁለት አካል ሁለት ባህሪ ሲል ምን ማለት ነው? ክርስቶስ መጠሪያውና ይሄ ውጫዊ ነገሩ ነው እንጂ አንድ ውስጡ ሁለት ሰው ሁለት ባህሪ ነው የሚል ልክ ምን በትክክል በምን ያህል እንደሚገልጽ አላውቅም፣ ግን በአንድ ቆዳ እንደተጠቀለሉ ሁለት ሰዎች ማለት ነው። ካሁን በአንድ ቆዳ ወይ በአንድ በውጫዊ መያዣ የተጠቀለሉ ሁለት ሰዎች ማለት ነው። የማርያም ልጅ ሌላ ነው፣ የእግዚአብሔር ልጅ ሌላ ነው። ስለዚህ የእግዚአብሔር ልጅ ሶበተራከቦ ወልደ አምላክ ለወልደ ማርያም ለአሚሃ ረሰዮ አምላከ በስጋ አምላከ በጸጋ የእግዚአብሔር ልጅ በዮርዳኖስ ነው አንድ ያደረገው ይላል። ይሄ ጸጋ የሚለውን ትምህርት ከዚህ የወጣ ነውና የእግዚአብሔር ልጅ የእግዚአብሔር የባህሪ ልጅ በዮርዳኖስ የማርያምን ልጅ በተገናኘው ጊዜ ያኔ በጸጋ አምላክ አደረገው የሚል ነው። መሰረቱ እሱ ነው። ንስጥሮስ ቃል በቃል ያላይል ይችላል፣ ግን እሱ ነው ሁለት ባህሪ ሁለት አካል ሲል እንደዛ ማለት ነው። ስለዚህ ክርስቶስ ስሙ ነው እንጂ አንድ ሁለት ነው። የተለያየ ባህሪ፣ የተለያየ አካል፣ የተለያየ ፈቃድ ነው። ታዲያ እንዲህ ከሆነ ተብሎ ተጠየቀ ንስጥሮስ። እንዲህ ከሆነ የሞተው ማን ነው? መከራ የተቀበለው ማን ነው ተብሎ ሲጠየቅ አይ ሰው ነው ካለ የሰው መሞት ሊያድን አይችልም። የፍጡር መሞት እንደ አቤል ሞት እንደ ይስሐቅ ሞት ነው የሚሆነው። ሊያድን አይችልም። ራሱንም አያድንም ፍጡር። በፍጡር ሞት ምንድን ቢሆን ኖሮ አምላክ ሰው መሆን አያስፈልገው ነበር። ለምን ይሄን ሁሉ መከራ ይቀበላል? አይ አምላክ ነው መከራ የተቀበለው የሞተው ካለ ደግሞ አምላክ በባህሪው ሞተ የሚል ያመጣል። ይሄም ክደት ነው። ሁለቱም ክደት ነው። ስለዚህ ክርስቶስ ማን ነው የሚለው በጣም መሰረታዊ ነገር ነው። ክርስቶስ ፍጹም ሰው ፍጹም አምላክ ነው። ከመቤታችን በአምላካዊ ግብር በመንፈስ ቅዱስ ግብር በማይመረመር ግብር አሁን አፖፋቲዝም ይሄ ነው። እንዴት ሰው ሆነ አንመረምረውም፣ ግን በጽንስ ጊዜ ፍጹም ሰው ፍጹም አምላክ ሆኖ ተዋህዷል። ከሁለት አካል ብዙ ጊዜ አንለውም፣ አንድ አካል ግን ከሁለት ባህሪ አንድ ባህሪ ሆኗል። ምን ማለት ነው? ልክ ሰው ሲጸነስ አንድ ጽንስ ከእናት ከአባት በሚገኝ ዘርና ደም አንድ ሰው ሆኖ ነው የሚወለደው። የሚጸነሰው የአንድ ሰው ነው። ነፍሱ ሌላ ስጋው ሌላ ወይ ሁለት አካል የለውም፣ አንድ ሰው ነው። ኦኬ ኦርቶዶክሳውያን እንደሰማችሁ ነው። ለመምህራችን ቃለ ሕይወት ያሰማልን። ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን በማስረጃ በእንደዚህ አይነት መልኩ ትገልጸዋለች። ፍጹም ሰው ፍጹም አምላክ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በማስረጃ በመረጃ ቀጥተኛ ትክክለኛ የሆነውን አስተምሮ ይዛ ለመላው ዓለም ትሰብካለች ማለት ነው። ነገር ግን ሳትማሩ የተማርን ያወቅን መስላችሁ ኢየሱስ በማለት ብቻ ጎዳና ላይ ወጣችሁ ስለ ኢየሱስ ክርስቶስ እንኳን ስትጠየቁ የማትመልሱ ፓስተሮች፣ ስለዚህ እንዴ ባታደናቁሩን ምን አለ? መጀመሪያ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በደንብ ወቁ። ሲጠየቅ የመለሰው መልስ አይታችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ቁጭ ያለው ስንት ባሪ ያለው ሲባል ነው። ስለዚህ እንደው በየጎዳናው የወጣችሁ ባታደናቁሩ መልካም ነው ብዬ አስባለሁ። አሁን ቀጥታም ወስዳችሁ ወደ ነገው ቀን እንግዲህ የነገው ቀን እሁድ ነው፣ ሰንበት ነው፣ ታኅሳስ 12 ነው። ልዩ ቀን ነውና ኦርቶዶክሳውያን ያልሰሙት አሰሟቸው። ሮተ ሰማይ ነው። ሮተ ሰማይ ምንድነው የሚለውን ደግሞ በደንብ አድርገው መምህራኑ ይነግሩናል። በዚህ ቀን ምን ማድረግ አለብን ኦርቶዶክሳውያን የሚለውንም እናያለን ከመምህራኑ ማለት ነው። ላልሰሙ ኦርቶዶክሳውያን መረጃ እርሷቸው። ወደ ቪዲዮ እንሂድ። ይህ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። የነገውን የቅዱስ በዓል ከመናገሬ በፊት ታኅሳስ 12 ከማለፉ በፊት ይህንን ቪዲዮ አደራ ለብዙ ሰዎች ሼር አድርጉልኝ። አዎ ታኅሳስ 12 በዓመት ውስጥ ካሉት የርኅወተ ሰማይ ቀኖች ውስጥ ሰማይ ከሚከፈትባቸው ጸሎታችን ከሚያደርግባቸው ቀኖች ውስጥ ሁለተኛው በዚህ ዓመት ሁለተኛው ቀን ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ። የመጀመሪያው ቀን ጥቅምት 20 ነበረ። እርሱ ያለፋችሁ ሰዎች ሁለተኛው የርኅወተ ሰማይ የሚከፈትበት ቀን ጸሎታችን የሚያደርግበት ታኅሳስ 12 መጥቷል ማለት ነው። ከዚህ በፊት ደጋግሜ እንደተናገርኩት ርኅወተ ሰማይ የሚሆነው ጳጉሜ 3 ብቻ ሳይሆን በአጠቃላይ ርኅወተ ሰማይ የሚፈጸምባቸው የዓመቱ ቀኖች 7 ናቸው። በቤተ ክርስቲያናችን በአባቶቻችን አስተምህሮ ሁላችሁም እንደምታውቁት በየ52 ቀኑ
በየ52 ቀኑ ርኅወተ ሰማይ የሰማይ መከፈት ይሆናል። በዕለተ ሰንበት ታኅሳስ 12 የሊቀ መላእክት የቅዱስ ሚካኤል የወርኃዊ በዓሉ ታላቁ አባታችን አቡነ ሳሙኤል ዘዋልድባ የዕረፍት በዓላቸው በሆነበት ታኅሳስ 12 በሰንበት ቀን ሁለተኛው የዚህ ዓመት ርኅወተ ሰማይ ነው። ስለዚህ ሁላችንም ውድ የኦርቶዶክስ ተዋሕዶ አማኞች በሙሉ በዚህ ቀን ጸሎታችንን አዘጋጅተን ልመናችንን አዘጋጅተን ምስጋናም ከሆነ ምስጋናችንን አዘጋጅተን ወደ ልዑል እግዚአብሔር ፊት ልንቀርብ ይገባል ማለት ነው። አዎ ሁላችንም ጥያቄያችንና ጸሎታችን ይለያያል። የጤና ችግር ያለበት አለ፣ የሰላም ችግር ያለበት አለ፣ የሥራ ችግር ያለበት አለ፣ የትዳር ችግር ያለበት አለ፣ ልጅ የማጣት ችግር ያለበት አለ፣ የፍቅር የሃይማኖት ችግር ሁሉ ያለበት አለ። ስለዚህ በዚህ ቀን ሁሉንም ጥያቄዎቻችንን እናቀርባለን ማለት ነው። ስለዚህ በዚህ ቀን ቅድም እንደተናገርኩት ሰንበትም ስለሆነ ቀድመን ሌሊት ቤተክርስቲያን በመሄድ ማለትም ቅዳሜ ለእሁድ የቻላችሁ ቤተክርስቲያን ቀድሞ የሚከፈት ከሆነ ከ3 ሰዓት ጀምሮ ቤተክርስቲያን ሄዳችሁ ታድራላችሁ። የማትችሉ ሰዎች ደግሞ ቢያንስ ከሌሊቱ 6 ሰዓት ጀምሮ ቅዳሜ ለእሁድ እዛው ቤተክርስቲያን ታድሩና የቤተክርስቲያኑን ሙሉ አገልግሎት ትካፈላላችሁ። ወንጌል ትሰማላችሁ፣ ኪዳን ታደርሳላችሁ፣ መጻሕፍትን ትሳለማላችሁ፣ ቅዳሴ ታስቀድሳላችሁ። ይሄ ቀን ቅድም እንደተነጋገርነው ጸሎታችን የሚያርግበትና ማያትም ደግሞ የሚባረኩበት ቀን ስለሆነ ቅዳሴያችንን አስቀድሰን ጸበላችንን እንጠጣለን። የምንችል ደግሞ ቅድም እንደተነጋገርነው ማያት ውሃዎች በሙሉ የሚባረኩበት ቀን ስለሆነ ጸበላችንን እንጸበላለን፣ እንጠመቃለን ማለት ነው። በነገራችን ላይ በሌሎቹ ቀኖች ጸሎት አያርግም፣ ጸሎታችን አይሰማም እያልን አይደለም። ነገር ግን በመጽሐፋችን ከቀናትም የተወደዱና የተመረጡ ቀናት እንዳሉ ተነግሮናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2ንም ስታነቡ በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላል። ስለዚህ ይህቺ ቀን የመዳኛ ቀኔ ናት ብለን በማሰብ ርኅወተ ሰማይ ከመሆኑ በላይ ደግሞ ዕለተ ሰንበትም ጭምር ተደራራቢ በዓል ነውና በመልካም ሐሳብ በመልካም ሥራ ጊዜውን ለማሳለፍ እንሞክር። ሌሎቹን የርኅወተ ሰማይ ቀኖች ጊዜው ሲደርስ ቪዲዮ የምሰራ ይሆናል። ነገር ግን ቀድሞ ለመዘጋጀት ያክል ከታኅሳስ 12 በኋላ ያሉት የርኅወተ ሰማይ ቀኖች የካቲት 4፣ መጋቢት 26፣ ግንቦት 18፣ ሐምሌ 10 እና ሁላችንም የምናውቀው ደግሞ ጳጉሜ 3 ናቸው ማለት ነው። እንግዲህ አደራ ታኅሳስ 12 ሳያልፍ ይህንን ቪዲዮ ለሁሉም ሰው እንዲዳረስ ጉልበት ስጡልኝ እላለሁ። የምትችሉ ሰዎች 30 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። እሺ ወደ ነገው በዓላችን ስንመለስ ነገ ታኅሳስ 9 ማንኛውም ሰው ትንሹም ይሁን ትልቁ በጸናችና ፍጹም በሆነች ሃይማኖት ሆኖ ወደ ቤተክርስቲያን ቅጥር ግቢ ውስጥ ሄዶ ቅጥር ግቢ ውስጥ መግባት ባይችል እንኳን በአጥሩ ላይ ቆሞ በአንተ ስም የሚለምነኝና የሚማጸነኝን ሰው በሙሉ የጠየቀኝን የለመነኝን ያሻውን በሙሉ እፈጽምለታለሁ የተባሉት ሰማዕት ዘእንበለ ደም ያለ ደም መፍሰስ ሰማዕት ሆነው የተቆጠሩት ቅዱሱ አባታችን አባ በአሚን ታማኝ በሰማዕትነት ያረፉበት ቀን ነው። ሙሉውን ቪዲዮ ነገ ማለትም 5 ሰዓት ላይ እለቅላችኋለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። ስለ ታኅሳስ 12 የፊታችን እሁድ ማለት ነው ሌላ አዲስ ነገር ተሰምቷል። በጣም አስቸኳይ ስለሆነ ቪዲዮውን ለሁሉም ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱልኝ። ሁላችሁም ቤቱን ፎሎ አድርጉት። እንግዲህ በባለፈው ቪዲዮ እንደነገርኳችሁ ታኅሳስ 12 የፊታችን እሁድ ሰማይ የሚከፈትበት ጸሎታችን የሚያርግበት ርኅወተ ሰማይ የሚከናወንበት ቀን ነው ብዬ ቪዲዮ ሰርቼላችሁ ነበር። አሁን ደግሞ ዶክተር ሮዳስ ታደሰ ደግሞ የፊታችን እሁድ ታኅሳስ 12 የዓመቱ አጭር ቀን ነው እያሉን ነው። ስማቸው ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን እንደሰማችሁት ነው። እንግዲህ ሰማይ የሚከፈትበት በዚያ ላይ ደግሞ የዓመቱ አጭር ቀን። ይሄ ቀን ምን አይነት የተመረጠ ቀን ቢሆን ነው? በዚህ ቀንማ አብዝተን መጸለይና ጸበል ተጠምቀን መፈወስ አለብን። እናም መተት የማይታደስባት የምትባለው አይቺ ጊሽ ክርስቶስ ተምራ ማለት ነው እጅግ ፈዋይ ጸበል እንዳለ ሰማንና ጉዞ ወደ ጊሽ ክርስቶስ ተምራ አዘጋጅተናል። ታዲያ ከኛ ጋር ወደ ጊሽ ክርስቶስ ሰምራ ተጉዛችሁ ጸበሏን ተጠምቃችሁ ተፈውሳችሁ መመለስ የምትፈልጉ ሰዎች ካላችሁ ማለት ነው በ0961 21 21 21 ቀደም ብላችሁ ደውሉልን። አጭር ጊዜ ስለሆነ ማለት ነው። እንደው መሽቷል ማታ ነው እንደው ምናምን ብላችሁ እንዳትሳቀቁ ዝም ብላችሁ ደውሉ። ሁላችሁም ኮሜንት ላይ ማለት ነው ታኅሳስ 12ን የምፈወስበት ቀን አድርግልኝ እያላችሁ ጻፉልኝ። በነገው ዕለት ሰማይ በሚከፈትበት ቀን ምንድነው መጸለይ ያለብን? እንደዚሁም ስጋው ደሙ ብንቀበል ይሻላል ወይንስ ጠበል ብንጠመቅ? እነግራችኋለሁ። በጣም አጭር ሰዓት ስለሆነ ያለችን ሁላችሁም ተባብራችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ በአጭር ሰዓት ለሁሉም አዳርሱልኝ።
ብዙዎቻችሁ በውስጥ መስመር እንደጻፋችሁልኝ ማለት ነው በነገው ዕለት ስጋ ወደሙ ለመቀበል አስቤ ነበር፣ ነገር ግን አንተ ጠበል ተጠመቁ ስትለይ ግራ ገባኝ፣ እንደው የትኛውን ባረግ ይሻላል እያላችሁ ጽፋችሁልኛል። ይኸውላችሁ ከተዘጋጃችሁማ ስጋ ወደሙ ተቀበሉ። ሲጀመር ስጋ ወደሙ ከምንም ጋራ ለንጽጽር የሚቀርብ አይደለም። ስጋ ወደሙ በቃ የሁሉም የመጨረሻ ነው፣ የሁሉም በላይ ነው። ስጋ ወደሙ መደምደሚያ ነው። ስለዚህ ከተዘጋጃችሁ ስጋ ወደሙ ተቀበሉ። ነገር ግን ስጋ ወደሙ እንደው ዝም ብላችሁ ተነስታችሁ የምትቀበሉት አይደለም። ምን ይፈልጋል? ዝግጅት ይፈልጋል ማለት ነው። ካልተዘጋጃችሁ ደግሞ ጸበላችሁን ተጠመቁ። እንደዚሁም ነገ ምን ብንጸልይ ይሻላል እያላችሁ ጠይቃችሁኛል። ይኸውላችሁ መዝሙረ ዳዊት ያላችሁ መዝሙረ ዳዊትና ውዳሴ ማርያም በደንብ አርጋችሁ ጸልዩ። በደንብ አርጋችሁ መዝሙረ ዳዊት የሌላችሁ ደግሞ ውዳሴ ማርያም ቢሆን በፍጹም ነገ ሳትጸልዩ እንዳትሉ ማለት ነው። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ተቀበለው እያላችሁ ጻፉልኝ። ሰማይ የሚከፈትበት ቀን ማለት ምስጢር የሚገለጥበት ጸሎት የሚያርግበት ቀን ነው እና ሁላችሁም ጸሎቴን ተቀበለው እያላችሁ ጻፉልኝ። እና ደግሞ ወደ ጊሽ ክርስቶስ ሰምራ ለመጓዝ እኛ ጋር የተመዘገባችሁ ሰዎች ይሄንን ዳዊት ይዘንላችሁ እንምጣ፣ አጋጣሚ ካስፈልጋችሁ ማለት ነው። ይዘንላችሁ እንምጣ ወይንስ ውስጥ መስመር ላይ ጻፉልኝ። ያው ብዙ ስለሆናችሁ ለመደወል ትንሽ ስለሚያስቸግር ነው ማለት ነው። ምናልባት ጉዞውን ያልሰማችሁ ካላችሁም እስከ ምሽቱ 4 ሰዓት ድረስ መደወል ትችላላችሁ። በ0961 21 21 21 ላይ ደውሉና ያው መመዝገብ ትችላላችሁ እስከ ምሽቱ 4 ሰዓት ማለት ነው። በነገራችን ላይ ይሄ ስልክ ወደ ቁልቢ ገብርኤል፣ ዘብር ገብርኤል እንደዚሁም ሐዋሳ ገብርኤል መጓዝ ለምትፈልጉ ሰዎችም ያገለግላችኋል። ደውሉልን። እንግዲህ አምላካችን ጸሎታችንን በቸርነቱ ይቀበልልን። ቪዲዮ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ሮሆተ ሰማያት ሰማያት ተከፈተ ሲባል ሰማያት የእግዚአብሔርን ክብርና ገናንነት ይመሰክራሉ እንደሚታወቀው። ስለዚህ መስኮቶቻቸው እና ደጆቻቸው የሚከፈቱበትና የሚዘጉበት ጊዜ እንዳለ ራሱ የሚነግረን መጽሐፍ ቅዱስ ነው። ሰማያት ይከፈታሉ፣ ሰማያት ይዘጋሉ። ሮሆተ ሰማይ ማለት የሰማይ መከፈት ማለት ነው። ስለዚህ ሰማያት ተከፈቱ፣ ሰማያት ተዘጉ ሲባል በዋናነት የምናየው መጽሐፍ ቅዱሱ ላይ ያለውን ምስክርነት ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 7 ቁጥር 11 ላይ በኖህ ዘመን ያለውን ሲናገር የሰማይ መስኮቶች ተከፈቱ ይላል። መሳኮ ሰማይ ተከፈቱ ይላል። ስለዚህ ምን አለ ማለት ነው? ጌት አለ፣ በር አለ ማለት ነው። ፖርታል አለ ማለት ነው። መተላለፊያ እንዳለ በደንብ ማወቅ አለብን። እና የሰማይ መስኮቶች ተከፈቱ፣ ዝናቡም 40 ቀንና 40 ሌሊት ሆነ ይላል። ስለዚህ መጽሐፍ ቅዱስ የሰማይ ደጆች መከፈታቸውንና 40 ቀንና 40 ሌሊት ዝናብ በምድር ላይ መዝነቡን ያመለክታል። ይሄ አንደኛው ነው። እንደገና ደግሞ የሚዘጉበት ጊዜ እንዳለ በዘፍጥረት 8:2 ላይ የቀላዩ ምንጮች የሰማይ መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ ይላልና መዘጋታቸውን ይላል። መስኮት ነው የሚላቸው። እንግዲህ መስኮት መመልከቻ ነው። አንድ ነገር ማያ ነው። ስትከፍተውም ስትዘጋውም ያለው እውነታ ይለያያል። ስትከፍተው ሌላ ነው፣ ስትዘጋው ሌላ ነው። ስለዚህ የሰማይ መስኮቶች ተከፈተዋል፣ እንደገና የሰማይ መስኮቶች ተዘጉ በማለት ይጽፋል። እንደገና ዘፍጥረት 28:17 ላይ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ሎዛ ላይ ሲደርስ መሸበትና ደንጊያ ተንተርሶ ይተኛል። እና ምን ተመለከተ? በራእይ የወርቅ መስላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት የወርቅ ዙፋን እዛ ላይ ሆኖ ንጉሥ እግዚአብሔር ተቀምጦባት ሲመለከት ምን አለ? ዛቲት ይሆታ ለሰማይ፣ ይቺ የሰማይ ደጅ ናት አለ። በር እንደሆነ ተገለጠለት። ይቺ የሰማይ ደጅ ናት አለ። ይሄ በጣም ቀላል አይደለም። እና ሰማያዊ ምስጢር የሚገለጽበት መላእክት የሚወጡበት የሚወርዱበትን የተመለከተው ማለት ነው። እና ይሄ ምንድነው አለ? የሰማይ ደጅ ነው። በእውነት እግዚአብሔርም በዚህ ቦታ አለ ብሎ ያው ለምልክት ድንጋይ ተክሎ ዘይት አፍስሶበት ሄዷል ማለት ነው። እና እግዚአብሔር በዚህ ቦታ አለና የሰማይ ደጅ ነው በማለት ስፔሲፊካሊ ሎዛ ላይ ያነሳል። እንደገና መዝሙር 77 በቅንፍ 78 ከ23-24 ደመናውንም ከላይ አዘዘ የሰማይንም ደጆች ከፈተ ይላል። ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰጣቸው ይላልና ዳዊት የሰማይንም ደጆች ከፈተ ይላል። ስለዚህ የሰማይን ደጆች ከፈተ ሲባል ሮሆተ ሰማይ እንደማለት ነው። የሰማይ ደጆች መከፈታቸውን ይናገራል።
የተከበራችሁ ኦርቶዶክሳውያን እንግዲህ የነገውን ቀን ታላቅ ነው። እንግዲህ ያው ሰንበት እንደመሆኑ መጠን አልሰማንም እንዳትሉ ኦርቶዶክሳውያን፣ ላልሰሙ ጓደኞቻችሁ ይሄ መረጃ አሰሟቸው፣ በረከቱን እንዳያልፋቸው እንዳያመልጣቸው ማለት ነው። አሁን ቀጥታ ወስዳችሁ እንግዲህ አንድ ነገር እየተሰማነ ያለው በቲክቶከሮች ላይ ሰሞኑንና አንድ የሆነ ደብዳቤ ነገር ፖስት ተደርጓል። እውነት በዚህ ልክ ከሆነ ቲክቶከሮች እያደረገ ያሉት ነገር በጣም እጅግ የሚያሳዝን ነገር ነው። እውነት ላችኋለሁ እንደ አንድ ኦርቶዶክሳዊ ምእመን እንደዚህ ያለ የበረከት ስራ ስንሰራ ሃይማኖታችንን በማሰብ በረከቱ ይበልጥብናል ብለን በማሰብ ብንሰራ መልካም ነው ብዬ አስባለሁ። እስኪ መረጃውን እውት እዚህ ላይ ተለጥፎ ማለት ነው። እውት ፖዝ አድርጉና አንብቡት። እንደው በመድኃኔዓለም ቤተክርስቲያን የሚዘርፉ ቤተክርስቲያን እንደዚህ የሚበሉት ከተማውን እንደዚህ አንድ የጠቅላይ ሚኒስትር የገባ አስመስሎ ጩኸት በጩኸት የሚያደርጉት የሚበጠብጡት ለካ የሁላ ብር ተከፍሏቸው ነው። እንደው ብሩ እሺ ብሉ፣ የሁላ ብር እንዴት ትበላላችሁ? ይከፈል እኮ ችግር የለው፣ ለሰራችሁበት አግኙ። ግን የሁሉ ብር እንዴት ለአንድ ቲክቶከር 100 ሺህ ምን ሰርታችሁ ነው ለሶስት ቀን እንደዚህ እንደ አረ ግብሩ አረ እግዚአብሔር እንዳለ በቤተክርስቲያን ስም እንዳለ ሌቦች ናቸው። በመድኃኔዓለም ከተማውን የምትበጠብጡት ለካ የሁላ ብር ተከፍሏቸው ነው። በመቤት ትላላችሁ ደግሞ እንደው በእግዚአብሔር አረ ሼም ነው። ስሩ እኮ የሁላ 100 ሺህ ብር እንደው 30 ሺህ ብር አንሳችሁ ነው 20 ሺህ ብር አይበቃችሁ? ከቤተ ክርስቲያን የሁላ ብር የምትበሉት ማን ናችሁ እናንተ? ሆቴል ሁላ 700 ሺህ የሚከፈለው ለምንድን ነው? አደራጆች እዛው አተኙ። ለቤተ ክርስቲያን ገቢ ለማሰባሰብ ለማሰራት ሄዳችሁ 20 ሺህ ብር 30 ሺህ ብር አይበቃችሁ? በስመ አብ ምእመኑ ተበዘበዘ። ለካ እናንተ ስራችሁ ነው። በቃ ቲክቶክ ላይ እዚህ መጣችሁ መቤት እንዲያረገች ምናምን እንዲያደርጉ የቅዱስ ሚካኤል ቤት ስሩ ምናምን የሁላ ብር ተከፍሎ እንደ ማንም ሰው ሙስሊምም ቢሆን መጥቶ ይሰራ አይደል እንዴ? ኦኔ ኦርቶዶክስ ነኝ ብሎ እኮ ሙስሊም ራሱ መጥቶ ይሰራል። ምክንያቱም 100 ሺህ ምናምን የተከፈለው ለሶስት ቀን የአንድ የጠቅላይ ሚኒስትር ደሞዝ እኮ 100 ሺህ ብር አይደለም፣ አገሪቱን የሚመራ ማለት ነው። በጣም ይሄ ሊታሰብበት ይገባል። በጣም ይሄ ትክክል አይደለም። ጠቅላላ ከተማዋን አይደለም ከዚያ በላይ አሻግሮ የሚያሳይ ነው የሚሆነው። ስለዚህ መጽሐፍ ቅዱስን እየተረጎመ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ የትኛውም ላይ ምዕራፍ እንዳረፈ ከየትኛው ወደ የትኛው ምዕራፍ እንደሄደ ምንባብ ያለው መጽሐፍ ቅዱሳዊ ታሪክ ያለው ያንን